ሆነሽ ነው የሚሄደው። ስለዚህ በቃ ሌላ ነገር ሪከርድ አድርጎ አጥፉት፣ ምንም አይጠቅምም። ላይ ትላንትና በዚህ ሰዓት ቤቷ ገብቼ ነበር እኔ እና እንትን አለችኝ ኩዊን እያስተረጎመች ቪዲዮ ሰርታብኝ ስትለኝ በቃ እኔ አስጠፋልሻለሁ፣ እኔ ኩዊን ሊያጋ ካለ እንትኑ ላይ እኔ አጥፊላት ብዬ አስጠፋልሻለሁ ባባታለሁ አልኳት። ስለዚህ በቃ እኔ እኛ ይኸውልሽ ኩዊንሻ እዚህ ጋር ገንዘብ ሰብስበሽ በሰጨት አይዶን ነው የልጅቷን ኢኮኖሚካል ችግር እሷ ፈርማ ሪሃብ ገብታ ካልድና ካልወጣች በስተቀር ይሄ ውሃ ቅዳ ውሃ መልስ ነው። ገባሽ? እኔ 4 ሰዓት አውርቻት አውቃለሁ ላይቭ ላይ ላይክ 4 ሰዓት ፊራ ቲመር ቤት ውስጥ ቁጭ ብዬ አስብ። ስለዚህ እንትን ነው የሚሆነው በቃ ላይክ አንዴ ወስና ውስና አድርጋ እንዳትወጣ ለአመት ወይ ለሆነ ነገር ፈርማ ገብታ ታክማ ካልወጣች በስተቀር እልህ ነው። እልህ እኮ ተያይዛን ነው ፖሊሶቹ መጥተው ቤቷ መልሰዋት ታክሲ ጠርታ ነው ሄደች አሳያቸዋለሁ ብላ ማለት ነው። ገባሽ? ስለዚህ በቃ የሆነ ኦብሰስድ የሆነችበት ነገር አለ። ከሰውየው ጋር አታች ነች። መላቀቅ የምትችል ነገር አይደለም ያለችው። ገባሽ? ደግሞ ታውቂያለሽ ሁሉም ሀገር ያለ ፍላጎቱ ሰውን ቪንጋ አታረጊውም። ገባሽ? ሰው ሲፈልግ ነው ለመረዳት ማመን አለበት። ለመዳን አንቺ ስታምኚ ነው መስድኙ አይደል? በእምነትሽን ብትሄጂ እሷ ጎበዝ ነች። ማይንዱ አሪፍ ነው። ኖርማል ስትሆን ኖርማል ነች። ስትጠጣ ግን ይሄ ድራማውን ተወዷል። ሰውየው የሚደበድባትን የምትደባደበው ምናምን ደስ አቴንሽን ፈልጋለሁ አለችኝ። እጠይቃታለሁ ትላንት ያ ኖርማል ሆና ነው የምትመልሰው። ስለዚህ ግን መልሱላት፣ ሪካርደሮች አጥፉላት። አንድ ነገር ላሰማችሁ፣ የተረጎምኩትን ላሰማችሁ። እሺ እና ስሙ። እንዴት ዋላችሁ? እንዴት አላችሁ? ታክቲከኞቹ፣ አስማተኞቹ እንዴት ነበር ቀናችሁ? አሁን ገና ነው የገባሁት። በረዶ ነው፣ ብርድ ነው። በጣም ብዙ ሰው ይህን ቪዲዮ ልኮ ይህን ተርጉሚልን፣ አስተርጉሚልን። ምን አረጋት? ደበደባት? ፖሊስ ቤቷ ገባ ወይ ምን ወጣ ወይ ምን ምናምን አላችሁ። እኔ የምኖረው ስዊድን ነው፣ እሷ የምትኖረው ኖርዌይ ነው። ግን ስለጠየቃችሁኝ አክብሬያችሁ የገባኝን ላስተርጉምላችሁ። እንደገባኝ ከሆነ ቀጥታ ነው ልጅቷ እና ባሏ ይሁን ቦይፍሬንዷ ነጭ ነው። ቤት ውስጥ ከጠጡ በኋላ ተደባድበው ነው። ግን ፖሊሶቹ የሚጠይቋትን እንገራችሁ። ሰዎች ነው የደወሉባችሁ ከቲክቶክ ላይ አለች ሴትዮዋ። ፖሊሷ ደግሞ ቲክቶክ አለቻት። አዎ ሰው የደወለው ደንግጦ ነው ባለው ነገር ተደናግጦ ነው ማለት ነው አለቻት። ቲክቶክ ቋንቋ ስለማትችል ነው ከቲክቶክ አይደለም ያለችው። ቲክቶክ ደወለን ያለችው ያው ከቲክቶክ ላይ ያዩ ሰዎች ነገሩን ያዩ ሰዎች ነው የደወሉላቸው አላቸው። ትንሽ ከቦይፍሬንዷ ጋር ጸብ ነበረ። ሁለቱ መሀል ተጣልተው ነው እንደገባኝ ከሆነ ተደባድበዋል። ሰዎች ስለደነገጡ ያው እንትን ሆነው ነው ምንድነው ፕረድ በአማርኛ ሰዎች በቃ ገደላት ብለው ስላሰቡ ነው የደወሉት ለፖሊስ። ያው እዛ የሚኖር ሰው ደውሉ ነው ፖሊስ የላከላቸው። እስቲ ቁሚ የጎዳሽ ቦታ ላይ እኔ መቷታል መሰለኝ እና እስቲ ቁሚ የመታሽ ቦታ ካለ እኔ እያሏት ነው። ምንም ነገር የለም ትንሽ ብቻ እዚህ ጋር አለች። ምን እንደሆነ አላውቅም። እርግጠኛ ነሽ? እርግጠኛ ሌላ ይፈልጋለሁ ሌላ ቦታ የተጎዳሽ ቦታ እንዳይኖር ብሎ እያዞሯት ነው። ግን እሷ ተነስታ ያው አይታይም እንትኗ ግን እንደዛ እያሏት አልተጎዳሽም ነው። እሺ እኔ ከሰዎች ጋር ሳወራ ነበረ ከነሱ ጋር ትንሽ ጭቅጭቅና ጸብ ነበረ። ሰዎች ግን የደበደበ ይመስሏቸው ደወሉ ነው የምትለው። ቋንቋ ዘንብ ስለማትችል የምትስቀው ያው መጠጥ ከመጠጥ ጋር ስለሆነ ነው የምትለው ማለት ነው። ቋንቋ ሳይችል ሲቀር ብዙ ጊዜ ሀበሻ በሳቅ ያሳልፈዋል። ለዛ ነው እሷም ሜቢ ጎርቷት ሊሆን ይችላል እንግዲህ ወይ ክሱ ምናምን አልፈለገች ይሆናል። ያን ወይ
ተደባደቡ ደበደቡ አሁን ሳቀች ምንሽን ነው ምናምን ብላ ስትላት እኔ ሳቀችው አልገባትም ይሆናል ወይ አላውቅም ወይ መጠጡም ሊሆን ይችላል ግን ያሳዝናል ምን የተሰማትን ነው ፈራሁ ነው የምትለው ፈራሁ በቃ ያሸናሜ ረድ ፈራሁኝ ምን ያህል ጊዜ እንደተዋወቁ ምናምን የጠየቃት በእንግሊዝኛ የጠየቀቻት ቢጨንቃት ሌጌቲቭ ማሆን ማለት የሬጅስተሪንግ ይሄ መታወቂያ እንደማለት ነው መታወቂያ ያለሽ ወይ መታወቂያ ስጭኝ አሏት አለኝ ሌላ ነገር አለች በዲጂታል ነው ያለኝ አለቻት የጠየቀቻት ላይሰንስ ወይም ደግሞ እንትን መታወቂያ ያለሽ ያለቻት አለ ግን ሌላ ነገር ነው ያለኝ ያለቻት በዲጂታል ግን ላሳይሽ እችላለሁ አለኝ ብላ ልታሳያት ነው ከዛ ልታሳያት ብላ ሄደች መሀል ላይ ስልክ ገባባት ልጅቷ እስካሁን ስልኩ ተዘግቷል ስልክ ላይ ናት ለማንኛውም ያ ስልክ ገብቶ ተመልሳ መጣች ቲክቶክ ላይ መቆየት ፈልጋ ልጅቷ አሁን ቺስክ ዘገይ ያለች ቲክቶክ ላይ ሞር ፎከስ ያደረገችው እንጂ ፖሊሶቹ ላይ አይደለም እኔ የሚያልኩት ቲክቶክ ላይ ነው ሞር ፎከስ ያደረገችው እንጂ ፖሊሶቹ ላይ አይደለም ቲክቶክን ነው መውጣት ያልፈለገችው እንደገባኝ ከሆነ ነው ተጣልተው ነው ጠጥተው ወይ አጭሰው ወይ ጦዘው እንግዲህ ተደባድበዋል ወይ ተመቷታል ምናምን አላውቅም የነበረውን ግን የጠየኳት ይህንን ነው አስተርጓሚም ሆንላቸዋል ኤኒ በእንግሊዝኛ በአማርኛ በቃ ይሄን የቱ ጋር ነው ገላሽን ታጠቢ ምናምን እንደዚህ አላልኩም እኔ እንደውም አሳዝናኛለች ምክንያቱም እኔ በእንደዚህ በድራግ ውስጥና በመጠጥ ውስጥ ያሉ ሰዎች ላይ አልቀልድም መታገዝ እንዳለባቸው እንጂ መሰደብ እንደሌለባቸው ስለማቅ ኔቨር አስተርጉሚልኝ ያሉኝ እና ያስተረጎምኩት የገባኝን ያህል ነው ያስተረጎምኩት ደግሞ ይገባኛል ያስተረጎምኩት ግን ገላሽን ታጠቢ ምናምን ሰማችሁ አላልኩም ጭራሽ ኩንሻ በቃ አንቺም አጥፊላት ሌሎቹ አሁን እሷ ገባሽ ነግራኝ ነበር ያንቺን ትላንትና እና ምን ሆኜ ነው እያለች ነበር እሷ ራሷ ገባሽ ስትጠጣ አታቆም እሷ ራሱ ምን እንደምታረግ ግን እኔ አላውቃትም የፓርቶግ ልጅ ነች አሉ እኔ ማላውቃት ይኸውልሽ የጠየኩሽ ለዛ ነው ቅድም እኔ እንደዚህ አይነት ወሬ ከምታውሪ አነጋገሪያት ሰጥ እሺ አምጣታለች ለምን ማውራትን የሚያክል ነገር የለም እሱ አሁን ይሄ በጣም ጭንቅላቷን ረብሾታል ዛሬ ስታወራ የነበረው ይሄን ወሬ ነው አሁን ግን አንቺ ሄደሽ ይሄን ነገር አሁን ራስ ሰባው ወይም ደግሞ ሌሎቹ ያላለችም ወይም የለም ቢባል ለሷ አረፍት እንዲሰጣት ነው ምንም ችግር የለውም ወሬው ግን እንዳትጨነቅ ነው ሁለተኛ አንቺ ካገኘሻት ንገራት እሷ የምትለው ታውራኝ ላነጋገራት ችግር የለውም ሼር አርግላታ ለምን አጣራትም ዲጄ ኮፊ አንተ አሁንማ ሳተኛ አሁን ሳይሆን ቅድም ለኩዊን በጣም ብዙ ጊዜ አርገናት ነበርና ሺዞ ላይቭ ነች ላይፍ ዋን ዘግተው ትምጣና ታናግራት እኔ ሌሎቹ ነው ናሜን ሪከርድ ምናምን እኔ ያስጠፋላታለሁ ጽፍላችኋለሁ በውስጥ የኩዊንን ታጠፋላት እኔ የሚታይ ቱ ቢ ኦነስት መጥፎ ነገር አይደለም ግን ማንንም ብሎኝ ሳይሆን እሷ ይሄ ያወልኩት ነገር ስተቱ የቱ ጋር እንደሆነ አላውቅም ግን ስተት ከመሰላት ላጠፋው ይችላል ነው እሱ አይደለም እኮ አሁን አይሽ የነገራት ሰው ገላሽን ሰምቻለሁ ብዙ ሳይሆን ሰምቻለሁ አሁንም እዚህ ጋር ሲናገሩ ሰምቻለሁ ይሄ ወሬ አለ ወሬው ተሰምቷል ግን አሁን ወይ የመሰላት አንቺ ስታስተረጉሚ አለች ፖሊሷ በላይ ተናገረች መስሏት ሊሆን ይችላል ገባሽ ኤናው የምታውቀው አብራችሁ ሁለታችሁ ካላወራችሁ በስተቀር
መረዳት አይቻልም። ያው የእሷን ብስጭት ለመቀነስ ነው፣ ሌላ ነገር የለውም። ገብቶሻል? ሆኗል ነገሩ፣ ግን ያን እንዳትበሳጭ ነው። እና ቅድም ሪያብ ምናምን የተባለው ሪያብም ሞክራ ነበረ፣ 4 ወር ገብታ ነበር። ሌላ ልጅ ናት እንደዛ። አንዴ ልናገር ዲጄ ሪሃብ እኮ የምትሉት እናንተ ቅዳሜና እሑድ እየመጣች የምትጠጣበት አይደል? መጠጥ እሱ በሃይላንድ ደብቆ ይዞልኝ መጡ ምናምን እኮ እያለች እኮ ታወራለች። ገብታ ነበር፣ አስገብቷት ትታው ነው የወጣችው። አሁን ግን ሪያብ ምናምን ሳይሆን እዛ አካባቢ አበሾች አሉ፣ የቤተክርስቲያን ሰዎች ተነጋግራለች፣ እየተደዋወሉ ነው፣ ይጠይቋታል። ቤተክርስቲያን እየወሰዷት የራሷ ቤት ገብታለች። ከሰውየው ቤት መውጣት ራሱ ትልቅ ነገር ነው ለሷ። አሁን ስራ ገብታ ደርሳ ትመጣለች። እዛ አካባቢ ደግሞ አበሾች አሉ የተባበሯት፣ ሌሎችም ልጆች አሉ እየጻፉ ነው እንረዳታለን የሚለው። እንደዛ አበሻ በጎና ከሆነና ከተከታተላት የመለወጥ እድሉ አላት። እሷ ደግሞ በጣም ትፈልጋለች ማቆም። ልንገርህ እንዳትሳሳት እሺ። ማንም ሰው አንተም እኔም ሁሉም ሰው እሺ አይደለም በሱስ ውስጥ ያለ የሌለ ሰው የሚቀየረው ሰው አይደለም የሚያግዘው፣ ፍላጎቱ የራሱ ነው። መጀመሪያ ፈርስት ኦፍ ኦል እሱ ራሱ መፈለግ አለበት። ከዛ በኋላ ሰው ሊያግዘው የሚችለው። አሁን ንቂታም እኮ ቅድም በተሳሳተ መንገድ አየናት እንጂ ንቂታ እሷ የሄደችበትን መንገድ ነው ልታግዛትና እንድትድን የፈለገችው። ግን መጀመሪያ የእሷ ራሱ ፍላጎት ሊኖር ይገባል። ንቂታ ያላወቀችው ማለት ነው። ገባ? አንቺ ታውቂያታለሽ? አዚታን ታውቂያታለሽ? አናግረሻት ታውቂያለሽ? ኧረ እኔ እዚህ ትመጣ ነበር አሉኝ። እኔ ግን አላውቃትም። ብዙ ጊዜ ዲጄ ኮፊ የምትናገረው እኮ ልክ እኮ ነች። አዚታ ፍላጎት ሲኖራት ልንገራችሁ አንድ ነገር ልንገራችሁ። ልክ ናችሁ። ፍላጎት ልነግራችሁ ነው። አዜብን ተከታትሏት ያለው ሰው ካያችሁ የምታለቅሰው አብዛኛውን ጊዜ እግዚአብሔር ሆይ ከዚህ የምትለቀኝ መቼ ነው? ልጆቼን በአይኔ ማያቸው። አብዛኛው ለቅሷ እሱ ነው። ሰው አልገባውም ወይ ጠጥታ ምናምን። ተንበርክኬ ጠዋት ጸለይኩኝ። አሁን ልጅቷ ፍላጎት አላት። አሁንም እኮ ስለፈለገች መሰለኝ አሁንም ስቴፑን እየሄደች ያለችው ምንድነው? አልቻለችም። አንደኛ አበሻ ተገናኝታ አታውቅም። የመጀመሪያ አበሻ ያገኘቻት አሁን ነው። ከአበሾች ጋር ትገናኝም። ብዙ ሰዎች እዛ 20 ዓመት ቆይታለች። እዛ ያቋታል፣ ብዙ ሰው ያውቃታል። አበሾችን እፈራቸዋለሁ ቢኮዝ ሲጋራ ስለምጠጣ ምናምን ስለምል ለመጠጋት እየከበደኝ ነው አለች። ከነሱን ችግሩ ከኔ አላውቅም ነው። ምንድነው ትራፒ ማለት ምንድነው? ልጅቷ ፍላጎት አላት። አዎ አላት። ለምን ሁሉ ጊዜ ስታለቅስ ማየው ምንድነው? ልጆቼን ማብረክ ፈልጋለሁ። አሁን ከልጇም ጋር ተገናኝታለች እዚህ ቤት ከገባች በኋላ ከ7 ዓመት በኋላ። ትልቁም ልጅ አይቷታል፣ ለቤት መጥቷል። አይቷት አያውቁም። ይሄ ሁሉ ፍላጎት ስላላት። ይሄ ፍላጎት ግን አንድ ሰው አብሮ ውጪውን የሚያሳይ ውጪ ወጣ አታውቅም። አሁን ልጆቹ ናቸው ባለፈው ለ4 ሰዓት ውጪ ወሰዷት ራሱ እና ያ ለውጥ ራሱ ይቀይራታል። ግን ፍላጎት አላት ለሚለው ባትፈልግ እዚህ ደረጃ ማደርስ ግን ይይዛታል። ያ ይኸውልህ አንድ ነገር ልንገርህ፣ መጀመሪያ ይይዛታል ምናምን አይደለም። ሰው ሱስን በገንዘብህ ትገባበታለህ እንጂ ሱስ አንተን ኮንትሮል አያደርግም። እሺ ልጆቿን ማለት ይሄንን እሷ ልክ አይደለችም ያልኩ አይደለም። ልጆችህን የምትወድ ከሆነ ልጆችህን የምትፈልግ ከሆነ መጀመሪያ በራስህ መወሰን አለብህ። ገባ? ራስህ መወሰን አለብህ። ልጆቼ ይሻሉኛል መጠጥና ልጆችን ቁጭ ታደርጋለህ። ከዛ ፈጣሪን ትለምናለህ፣ ትወስናለህ፣ መጠጡን ታቆማለህ፣ ልጆችን ትመርጣለህ። ገባ? አንተ አይደለህም አልኩህ እኮ የኑሮ መንግስት ቀን በቀን ሊረዳት ቢሞክር እሷ ካልፈለገች አይሆንም። እሷ እኮ ፍላጎት አላት እኮ ነው የምላችሁ። ፍላጎቱ አላት። ፍላጎቱ ቢመጣ አልኩህ እኮ አንዴ እሷ እንዳለችው አሁንም ቢሆን እኛ ሴቶች ነን። ገባህ አይደለ? እሷ የተቀመጠችበት ቆንጆ ሀገር ላይ ተደላድላ ልጆቼ ብላ ትላንትና አጥፉልኝ ስትል ማለት ነው። የዛን ጊዜ እንደዛ ስትለምናትች ምስኪን ልጅ ከቲክቶክ ውጪ ስትላት ልጆቿ እንዴት አላሰበችም? እኛ ሁላችንም እኮ የልጆች እናት ነን። ልጆቻችንን እኮ ነው የምታስበው። ለልጆቿ ስሜት ቢኖራት ሲጋራ እያጨሰች ከዛ ከወንድ ጋር አፍ ለአፍ እየገጠመች ትልቅ እኮ ናት። ኢትዮጵያዊ እኮ ናት። ትቀልዳለህ እንዴ? ከሱ የምታገኘው ሱስ ስላላት ነው። ድራግ ስለምትጠቀም ያንን ሰው አትሸሽም። ነገም ብትሆን ከሱ ጋር ትገናኛለች። አትፈር ወንድሜ፣ እንደዛ አትበል። እንደዚህ አይነት ችግር ያለባቸው ሰዎች የተላቀቁ የሉ ቢላቀቁም ሚጥሚጣ እንዳለች መግባት አለባት። እጇን ወስዳ መታከም ያለበት ቦታ መግባት አለባት። ታው እንጂ ልጆቿን የምታከም የልጅ ፍቅር ቢኖራት ነው። አሁን አንቺ ላልሽው ነገር
አንድ አዳምጪኝ አይልሽ ቪዲዮ ላይ ከሰማሹ ስሚ ምን አፌ ላይ እንደሚያቀምሰኝ አላውቅም ጭንቅላቴን አላውቅም ስትል ሰምተሻታል አሁን ችግሩ እሱ እኮ ነው አሁን ይሄ ሰውዬ ሲያጠጣትና ጭንቅላትሽ ከዞረ ማንንም ሰው ያደርገዋል ጤነኛው ሰው የሚያደርገው ነገር ግን ኖርማል ስትሆኚ ያለሽ ጭንቅላት አመለካከት የተለየ ነው ከሰማሹ ቪዲዮንም አሁን እዩ አፌ ላይ የሆነ ነገር ያቀምሰኛል ካቀመሰኝ በኋላ ምን እንደሆንኩ አላውቅም ማለች አሁን ደግሞ ከሰውየው ጋር አፌ ላይ እኮ አረገብኝ ያለች እኮ ቪያግራ ነው አይደለም ሌላም ነገር ይሆን ይችላል ይጨምርብኛል ቪያግራ አድርጎኝ ልንገር የነበረው እኔ እኮ ስለያዩዋቸውም ስለነበረ ነው ቪያግራ እዚህ ላይ ምላሴ ላይ አድርጎኝ በአፌ ሰጠሁት እኔ እንኳን እኔ ምን እኔ ይውላችሁ እኔ ምን አስባለሁ ሚጨስ ነገር ሰጠኝ ስትል አልሰማሻትም እዛ ላይ በአፍ ደግሞ ሚጨስ ነገር አጨሰ ስትል አልሰማሻትም እሱን እኔ ቪያግራ ሰጠኝ ስትል ነው የሰማሁት የሆነ ነገር ይሰጣታል እኔ ልውረድና አዲስ ሚለውን አስገቢ ፕሊዝ አፋ መልሳት ሰጣት እኔ ባይዘው የማውቀው ነገር የለም ምን ይስጣት አላውቅም ዲጄ ኮፊ እኔ ላንተ ጥያቄ አለኝ እኔ አሁን እኔ ስዊድን ነው የምኖረው እመነኝ እቺ ልጅን ሀበሻ ይረዳልኛል ብለህ እኔ እንጃ ሰው ይሰለቸዋል እኔ አሁን ፐርሰናል ብጠይቀኝ ስራዬን ጥዬ የሆነ ሰው ይጃግዥ ብትለኝ ዛሬ ልሄድልክ እችላለሁ ነገም ልሄድልህ እችላለሁ ከሁለት ቀን በላይ ግን አርጊ ብትለኝ አይካንት ነው የምልህ ተረዳኸኝ ምክንያቱም እንዲህ አይነት ነገር ላስረዳህ እንዲህ አይነት ነገር ባለሙያ አለ እንዲህ አይነት ነገር ተምረው እንዴት ትሪት እንደሚያደርጉ እንዴት የሆነ ነገር እንደሚያደርጉ በባለሙያ ነው የሚሆነው መድኃኒት እየተሰጣቸው ትሪት እየተደረጉ ምናምን ነው እንጂ አሁን እዛ ያለ ኮሚኒቲ ሊረዳት የሚችለው ሜቢ እንዳይደብራት ምናምን ነው እንጂ ይሄ ቲፒካል አሁን እናንተ እንደምትሉት አይነት ለውጥ እኔ እንኳን የታመመ እንደዚህ አዲክሽን ሰው ይቅርና ነው የምነግርህ ወረቀት የሌለው ሰው የሚረዳ የለም እኔ የማይሆን ነው የምነግርህ ስለ እውነት አሁን እኮ የምትነግሩኝ ይኸውልሽ ግምት አለ አንቺ የሚመስልሽን ነገር አለ ሰው የሚያውቀው ነገር አለ እኔ አሁን ምነግርሽ ልጨርስልሽ ሰውየው ከቤት እንድትወጣ አይፈልግም ነበር እንድትከራይ አይፈልግም ነበር ሺ ኦልሬዲ ብሬን ዎሽ አድርጓታል የሰው ልጅ ሁለተኛ አንቺ ለምትዩ ሰው ማንንም አያረግል ለምትዩ ከሆነ የአገር ዘመዶች አሏት አባቷ ካናዳ ያለው ላግኛት እቤቷ ለምጣ እያለ ነው እሷ ምን አለች ቤቴ ልግባ አሁን ከዚህ ሰውዬ ጋር ካልወጣው ከአባቴ ጋር ልገናኝ ማለች ያጎቷ ልጆች አሉ ወንድሞቹ አሉ ማሰው አላት እችልኝ ግን ቤተሰቦቿ ልጇ አለ ሲገባ የመቀየር ቻንስ ይኖራታል ነው የኛ ጥያቄ ምንድነው እንዳልሽው ማንንም ሰው አያረግም ግን ዘመድ ነው አባቷ ነው አሁን አባቷ ሊገናኛት ነው እስከዛ ድረስ አታነሳለትም ስልክ እቤቴ ልግባ እዚህ ሰውዬ ቤት ሆኜ እንደዚህ ሆኜ አባቴ ማግኘት አልፈልግም ማለት እውነቷን ነው አሁን እቺ ልጅ አንድ ስቴፕ ከወጣች በኋላ አሁን ልጇን አምጥታለች የመጀመሪያ ጊዜ ዳስ ጉድ ገብቷል ቤቷ አይቷታል ቀላል ነገር አይደለም የሚቀጥለው ደግሞ አባቷ ከዛ ደግሞ ወደ ጤናው እንዳልሽው ደግሞ ራሷን ፈልጋ ወደ ጤናው ትሄዳለች ወይም የሚያቅሰው ደግሞ ወደ ጤና ይከታታል እቺ ግን ከራሷ ጋር ፍቃድ የሌላትን ሰው አንስተሽ ሪያብ ላስገባት ማለት አይቻልም አሁን ምንድነው ወደ ራሷ የምትመለስበትን ጊዜ መስጠት ነው ነው እኮ ትመለሳለች ነው ዲጄ ኮፊ እኔ ጀጅመንታል ፐርሰን ሆኜ አይደለም ወይ እየፈረድኩባት አይደለም እኔ ከማየው አንፃር ነው የምነግርህ መቼም ኖርዌይ እና ስዊድን ጎረቤት ነው በብዙ ነገር እንመሳሰላለን ገባ ሄጄ ማቋ አይቼዋለሁ ሀገሩ በጣም ፋክን ቦሪንግ ድብርት ያለበት ሀገር ነው እንኳን እንደ አይነት ፕሮብለም ኖሮብን ኖርማሊ ሀገሩ ራሱ ስትረስ የሚያስይዝ ነው ገባ እንኳን እንደዚህ አይነት አይምሮ ችግር ኖሮብን ነገር ግን ባንተ መልኩ አግዛት እኔ ደስ ነው የሚለኝ እኔ በኔ በኩል እኮ አይደለም ታውልሽ አሁን እናንተ በምትሉት መንገድ ነገር ግን ሺ ኒድ ፕሮፌሽናል ሄልፕ ነው የሚያወጣው አንዴ ሚጥሚጣዬ በእናትሽ አንዴ ደቂቃ ስጪኝ እቺ ነው እኔ ወርዳ እየነገርኩሽ ነው አትወለጅ አዳምጪኝ እቺ ልጅ ወር አይሞላው በ3 ሳምንት ወይ በ2 ሳምንት ውስጥ ቤቷን አውጥታ ከሰውየው ቤቷ ገብታ ስራ ሰርታ ማታቅልሽ ዛሬ 7ኛው 6ኛ ቀን ነው ስራ መስራት ለውጥ አይደለም ይሄንን እንግዲህ በቃ እንደምትወል ዲጄ ኮፊ አልገባህም ዲጄ ይኸውልህ በሽታ ራስህን አሞክ ሁሌ ፓናዶል ከምሰጥህና ራስ ምታቱን ከማድን የት ይሻላል አሁን አንተ አሁን እኮ ነገር ከነግሪያ ፓናዶል ከምትወጥና እሷ ስታወራ ሚውት አድርጋ አፋፏ ላይ ከሆነ ሐሳቧን ማጫ ወይ ልንገርህ እኔ እኮ ለሷ ህልፕ ነው አሁን አንተ አንድ በሽታ ታመ ሁሌ ማገገሚያ ከምሰጥህና ችክን ብለው ድነህ ብትነሳ ወይንም ሁሌ ታክሲ ረዳት ከማደርግ ሹፌር ባረግ ሁሌ እኔ እየነዳው ከምጭነ በጀርባዬ አንተ ብትነዳው ገባ አሁን እናንተ የምትሉት ኦኬ ከአባቷ ጋር አገናኛት በጣም ጥሩ ለውጥ ነው አባቷ ምን ያህል መጥቶ ይረዳታል እዚህ ይርዳት ደስ ይላል
ዘመድ የምትለው ሰው እውነት ፐርሰናል ህይወቱን ትቶ መጥቶ የሚረዳትም ካለ ደስ ይላል፣ መጥቶ ይርዳል። ነገር ግን ቤተሰብም መጣ የሆነ ሰው መጣች ልጅ ፕሮፌሽናል ሄልፕ ነው የሚያስፈልጋት። በቃ ይሄንን እመን። አሁን የምታረጉትን አድርጉ በእናንተ መንገድ። ነገር ግን ለሆነ በሽታ ማገገም የሆነ ማስታገሻ ነው እየሰጡ ያለው እንጂ አታድኗት። እንድትድን ደግሞ አንተ አሁን ትንንሽ ለውጦችን ነው የምታየው። ያ ማለት ልክ ጉንፋን ይዞ የሆነ ነገር ስትወጥ ዛሬ ትድናለህ፣ ነገ ደግሞ መልሶ ብርድ ሲያጠናግር ድጋሚ ትደግመዋለህ። በቃ እንደዚህ አይነት ነገር ነው እያደረክ ያለው። አድርግላት። ጎበዝ፣ ልክ ነህ፣ ትክክል ናችሁ። ግን ደግሞ እውነት እንድትለወጥ ደግሞ ፕሮፌሽናል እርዳታ ያስፈልጋታል። ያንን ነው ማሳመን ያለባችሁ። አንቺ ፕሮፌሽናል እርዳታ እኛ ይሄንን አረግንልሽ፣ ቤት ተከራየንልሽ፣ ከአባትሽ ጋር አገናኘሽ፣ ግን አንቺ አሁን መዳን ያለብሽ ብሎ ለመዳን ማመን አለባት። እሷ ማመን አለባት ለመዳን። ውስጥን ካላመንከው ቅዳሜና እሑድ ብድግ ብለ 4 ቀን ሪሃብ ገብተህ ቅዳሜና እሑድ ብድግ ብለ መተምጠጣበት ትሪትመንት የለም። ገባ? ትክክልም አይደለም። ስለዚህ እንደረዳችኋት እርዷትና ግን አሳምኗት ለመዳን ትመን። መጀመሪያ በእምነትም ብትሄድ ጸበል እኮ የምትጠመቀው ስታምን ነው አይደል? ድንበታለሁ ስትል ነው። ቁርአንም በለው ዋቴቨር በሆነ እምነት ሲጸለይልክ መጀመሪያ አንተ ስታምን ነው። አዚታ አታምንም። በሆነ ነገር የሆነ ነገር ነው የምትደበቀው፣ በሆነ ነገር የሆነ ነገር ነው የምትደበቀው። ገባ? ያ ነገር ቆሞ ትክክለኛ እርዳታ ታገኝ ነው። የእናንተን አፕሪሼት ላለማድረግ አይደለም። እኔ በጣም ክሬዲት ሰጣለሁ። ጎበዞች ናችሁ። በዚህ ሰው ጊዜ ውድ በሆነበት ዘመን ጊዜያችሁን ሰጥታችሁ ይህንን ስላረጋችሁ እኔ እንደኔ እንደሚጥሚጣ በጣም አመሰግናለሁ። ጎበዞች፣ በርቱ። ግን ፕሮፌሽናል እርዳታ እንድታገኝ አድርጓት። ያዬ ቴንክ ዩ። ሪካርደሮችም አጥፉላት። አመሰግናለሁ። እታችሁ ይላል። ቆንጆ አገላለጽ። ቴንክ ዩ። ነቂታ የምትዩ ነገር አለ? ልጅ አሁን አንደርስታንድ አድርጋል ብዬ ቅድምም ነግሬያችሁ ነበረ። ቅድምም ከለውጥ በኋላ ሪያብ ትገባለች። አሁን የመጀመሪያ ስቴፕ መሄድ አለባት። ከነበረችበት ሪያብ ለማስገባት አትሰማም። ሰው በምንም ታምር ሰምታ አታውቅም ልጅቷ። ቅድም ሰው ነግሮኛል ብለሻል። አሁን ግን ሰው መስማቷ ራሱ አንድ ከተወሰነ ጊዜ በኋላ ደግሞ ወደሚኬደው ስቴፕ ትሄዳለች። ቤተሰቦቿ፣ አባቷ፣ ማሬቨር የሚሆን ሰው የሚቀጥለውን ያደርጋል። ግን አሁን እዚህ ደረጃ ራሱ ከደረሰች በኋላ የሚቀጥለው ስቴፑን ኦፍኮርስ ግልጽ ነው፣ ያስፈልጋታል። ቀላል ነገር አይደለም አዲክሽን እና ያን ለማውጣት ሪያብ መሄድ ካለባት የሚቀጥለውን ስቴፕ ማንም ሰው ያንን መስዋዕት አድርጎ አያደርግም። የራሷ ቤተሰቦች ግን ሄዱላት የተወሰነ ደረጃ ከሄዱ እሷ እኮ ለመረዳት ቤተሰቦቿ ራሱ ከባድ ሆናባቸዋለች። አታነሳላቸውም ስልክ። ግን አሁን ኮሚኒኬሽኑ ሲመጣ ቤተሰቦቿ ወደሚቀጥለው ስቴፕ ይወስዷታል። እዚህ ደረጃ መድረሷ ራሱ አንድ ነገር ነው በማለት ነው። ቀጥ ይቅርታ አቋረጥኩሽ። ንኪታ ይቀጥ ወይ? እሺ ቴንክ ዩ። ያው ሚጥሚጣ እንዳለችው ልክ ናት። ሚጥሚጣ ለምን ያው እኛ እች ልጅ እንድትድን ነው የምንፈልገው። ግን ላይክ ራስሽ ፈልገሹ ስታረግ እንጂ በግድ እንኳን ቢያስገቡሽ ጥለሽ መውጣት ትችላለሽ። ግን when you know it's time to change ያኔ ማንንም ማሰብ ዞር ቀና ማትይም። እኔም ከዚህ በፊት ነግሬያታለሁ። ስልክሽን ይቀሙሽ፣ በቃ ሪሃብ ሂጂ፣ መድኃኒትም ውሰጂ ካሉሽ ውሰጂ ብያለሁ። they know what they doing ገባሽ? ግን ያው ፍላጎቱ ሲኖር ነው። ያው እንግዲህ እኔም እስከዛሬ ስታገስ የነበረው አንድ ቀን ፍላጎቱ ይኖራታል፣ አንድ ቀን አይኖች ልጅ ተቀይራ እንደማይ በማለት ነው። እና ቴንክ ዩ። አዲስም ያው እኛ ግሩፕ ውስጥ ስላለ እሱም ከኔ የበለጠ ስለማያውቃት እሱም ሊናችሁ ይችላል። አይ ልክ ነሽ። ታብታብ አድርጉ ፕሊስ ጋይስ። እንትን እየተቆራረጠብኝ ነው። ልክ ነሽ። ኖ ፕሮፌሽናል ቅድም ሚጣ ያለችው ፕሮፌሽናል ሄልፕ ካገኘች ነው እንጂ እናንተም ጊዜ ያለች ቅድም እሷ ተናግራለች። ውድ በሆነ ጊዜ ሰጣችሁ ልታግዟት በመሞከራችሁ ትልቅነት ነው። ለውጥም አላት እያሉ እየጻፉ ነው። እኔ ተከታታዩም ስላልሆንኩኝ አላቅም ከመጀመሪያ ምን ላይ እንደነበረች። ነገር ግን ፕሮፌሽናል ሄልፕ የምታገኝበትን ደግሞ ማድረግ ከምንም በላይ ይጠቅማል። ግን ከዛ ሁሉ ግን የእሷ ፍላጎት መኖር አለበት። ማመን አለባት። የልጆቿ ህይወት የሚያሳስባት ከሆነ የልጆቿ ፊውቸር የሚያሳስባት ልጆቿን አቅፋ ማደር የምትፈልግ ከሆነ ከእንደዚህ ነገር መራቅ አለባት። በቃ ልጆች ስለሚበልጡ አይደል? ስለዚህ ያንን እንድታረግ ነው መርዳት የምንችለው ወይም የምትችሉት። ያ እሺ፣ አዲስዬ ተናገር። ቴንክ ዩ ቤዚዬ። ሃፒ ኒው ይር ጋይስ። ሁላችሁ ተናገር አዲስ። ኖ ይቅርታ፣ ሱዚ ነች። ሱዚ አላወራች። ሱዚ አውሪ።
ወይ አዲስ አቤት 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 ስንት ጊዜያችንን እናቴ ልጅ ከመላህ አለን ሰላም ነው። አንድ ጊዜ ሱዚ ነበረች ካንተ በፊት እሺ ሱዚ እሺ የለችም። ኦኬ ቀጥል። ላስወጣት ብዬ ነው። አዎ እንትን ነኝ ኩዊንዬ የሚያወራ ሰው ካለ እንትን ይበል ካስፈለግኩሽ ነው ኤግዚት ላድርግና ላውራ አይሻልም ከፈቀድሽልኝ ሌላ ሳይወራና እንትላሉ ይቀጥላሉ ልውጣ እንዴ ካዌ ላይ ችግር የለውም ችግር የለው። አይ ሌላ ሰው የሚገባ ያለ አይመስለኝም። እኔ አክቹዋሊ ንቂታ የራሷን ሀሳብ ተናገረች። የሆነ ሰው ጽፏል እዚህ ኩዊን ጋር ገባለሁ ብላለች አዚ ብሏል። ብትመጣ ደግሞ እኔ ደስ ይለኛል። ከዛ በተረፈ ግን ንቂታንም ጃጅ ባናረጋት ጥሩ ነው ባይ ነኝ። ስለ እውነት ያሳለፈችው የእሷም ቀላል ስላልሆነ ቀላል አይደለም። ይኸውልሽ ከታች እየጻፉ ነው። እሺ ጎን ቱ ዘ ጋይ ሃውስ ተመልሳ ማለት ነው። ያሁን ላጠፋት ነው እና እዛ ነው ላይክ አልኩሽ እኮ እሱ ጋር የምትመለሰው ነገርኳችሁ። ምን ስላደረጋት ምን ስለሆነ አይደለም። የራሱ ፍላጎት በጣም ቬሪ ኢምፖርታንት ጋይስ። ማንም ሰው ከሱስ ለመውጣት መጀመሪያ የራሱ ፍላጎት ነው የሚያስፈልገው። ከምንም አይነት ነገር ለመውጣት ከሱሳችሁ የራሳችሁ ፍላጎት እንጂ ፖሊስ ጎትቶ ቢወስድ ዶክተር መጥቶ ቢወጋ አይሆንም። ፍላጎት ብቻ ነው። ፍላጎቷን በቃ መንገር የምትችሉት ጥሩ አማካሪ ጓደኞቿ ከሆናችሁ በውስጥ ልጆችሽን አቅፈሽ ማሳደግ ከፈለግሽ የልጆችሽ ፊውቸር ካሳሰበሽ የልጆች ብላችሁ ልጆቿን በቃ እሷ እንደገባኝ ከሆነ ግን አሁን ቅድም ሲናገሩ ልጅ ሆና ተደፍራለች። ቤት ውስጥ ብዙ ነገር ያሳለፈች ልጅ ናት እና የትራማ ውስጥ ካለች ደግሞ እሱም ቀላል አይደለም። ስለዚህ እሷ ሪሃብ የምትሄደው ስለ ብዙ ነገር ነው። አንደኛ ስላልሳለፈችው ነገር አክቹዋሊ እዛ ስትገባ ከዛ ጀምሮ ነው የሚከታተሏት። ግን ፍላጎቷ ሊኖር ይገባል። በቃ ከዚህ ሁሉ ካሳለፈችው ህይወት ለመውጣት እሺ ካላለች ልጆቼ ብላ ማልቀስ የለባትም። ወይም ደግሞ ሚዲያ ላይ ሼር የሚደረገው ነገር ያሳስባት አይገባም። በርን ከፍቼ ሌባ ለምን ገባላለሁ? እንዲህ በርን ከከፈት አሁን እኮ ንቂታ ስላደረገችው ነው እንጂ ሌላው ሚዲያ ሁሉ እኮ ሊያሰራጨው ይችላል። እኔ ያገኘሁትን አልለቀኩትም። ምክንያቱም እንዳልኩት ድራግ ውስጥና አልኮል ውስጥ ያለ ሰውን ልሰድብ አልችልም። ምክንያቱም እርዳታን እንጂ የሚያስፈልጋቸው ወቀሳ አይደለም። ስለዚህ ያስቆጃ ወቀሳ አይደለም። ያ ምን አለ መሰለሽ እንዳልሽው ውስጧ በጣም ተጎድተዋል። ከልጅነቷ ጀምሮ ብዙ ትራማ አለባት። እኔ እንደውም ምን እላት ነበር ያው እሺ እንደማትል እያወቅኩኝ ያ ትራማ በውስጧ የያዘችው ነገር ካልወጣ which is counselor የሚሆን therapy አናግራ ካልወጣላት like there is no point rehab ላይ መሄድ ገባሽ? እኔ ካሳለፉ ከተማርኩት ነው ራሱ እኔ እያልኩ ነው መነግራት ሁሌ እኔ በውስጥ የያዝኩትን ብዙ ነገር ያወጣሁት ከቴራፒ ጋር like አለ አይደለ? ያንን ከልብሽ ሲወጣልሽ ነው ሱሱን የምታቆም። ምክንያቱም ሱስ ምንድነው መደበቂያ ነው። ስሜቱ እንዳይሰማን ነው የምንሸሸው የምንሄደው ወደ ሌላ ነገር እና እዛም ብትገባ እኔ በጣም ላይክ ነግሬያታለሁ በውስጥም በውጭም። ግን አለ አይደል አይ ነው ሁሌም መልሷ እንትን ባይሆን ግን it's like I never wanted to give up like ጌታን ነው የምልሽ። እኔ ራሱ እኮ ለራሴ ገና ነኝ ሂል እያረኩኝ ነው። የማንንም ጭንቀት መሸከም እንኳን የለብኝም because በተናደድኩ ቁጥር ራሴን ስለሚያመኝ like ግን ብታናደኝ ምን ብትል it's okay ብዬ እና እግዚአብሔር ይሁናት። እኔ ምንም ነገር አለለም። ኖ አይ አሁን ከተረዳሁሽ እኮ እንግዲህ በሚስ አንደርስታንድ ምን ሁላችንም እኩል አንድ አይነት አረዳዳ አይኖረንም እንጂ ካለን ያንቺም ትክክል ነው። አንቺም ያሳለፍሽው ቀላል ነገር አይደለም። ያውም ግልጽ ተናግረሽ። ሰው እኮ ግልጽ አይናገር ፍጹም አይናገርም። መረዳት ማንም ምንም አይናገርም። እኔ ግን ወጥቼ የኔን ታሪክ እያልኩ ነው ሰው ላስተምርበት ብዬ እንትን የተነሳው እንትን ላይሰንስን እስከማገኝ ድረስ ማለት ነው። ግን ያው እንዳልሽው እኔ ምን አገባኝ። ሰው ብዙ ነገር ይላል። ስትለወጪ ይርቅሻል። መጥፎ ስትሆኚ ሌላ ታሪክ ነው ማለት ፕሮፌሽናል በሆነ መንገድ እንድትታገዝ አድርጊያት። እኔ አትሰማም እኮ እኔም እኮ ካጠገቧ ያልሄድኩት ያቺ ቀን ትመጣለች ብዬ ሆፕ በማድረግ ነው። ያቺ ቀን በቃ በቃኝ ብላ ከእንቅልፏ የምትነቃበት ቀን ትመጣለች ብዬ ነው። ለዛ ነው ዝም ብዬ ቤቷ ቁጭ የምሰማት። ለምን it's like therapy ነው ነገር ለሷ ስታወራ። ግን ያው ፍላጎቱ ከሌላት እኔ አይደለም ሩቆኝ አጠገቧ እንኳን ብሆን ለወስዳት አልችልም።
ስለዚህ ምንድን ነው ያለብኝ? መታገስ ነው። ቁጭ ብዬ መምከር አይደለም፣ መግፋት አይደለም፣ መታገስ ብቻ ነው እኔ ማድረግ የምችለው፣ ማዳመጥ። እሱ አሁን ፍላጎት ያው እሺ ዳዝንት አትፈልግም። አሁን እኔ የማውቀው አንድ ሴት የማውቃት ስዊዲሽ ነች፣ ድራግ ውስጥ ናት። ልጆቿን ትወዳለች። ከድራግ መውጣት ከበዳት። እውነት ነው የምነግራችሁ። ወይ መጠጡ ወይ ድራጉን ወይ ልጆችን በጣም ከባድ ነው። ይንቀጠቀጣሉ፣ ማቆም አይችሉም፣ ይበሳጫሉ። በጣም ብዙ መከራ አለው ብዙ። ሴትዮዋ ግን ብታምኑም ባታምኑም የአንድ ወር ምግብ ገዝታ ቤቷ ውስጥ በሯን ቆልፋ አንድ ክፍል ቤት ውስጥ አንድ ወር ሙሉ ተንቀጥቅጣ ከስታ ደም ተፍታ ዳለች። ልጆቿን ስለመረጠች ደም 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 ሲያቆሙት ለካ ብዙ ስቃይ አለው። ደም ደም ተፍታ ፍላጎት ላላት ልጆቿን መርጣ ሀገር ቀየረች። በቃ ይሄ እሱ ብቻ ሳይሆን ላይ ጭንቅላትሽ ራሱ አስተሳሰቡን ወደ ኖርማል ለመመለስ አትሊስት 5 ዓመት ይፈልጋል። ገባሽ? እኔ ውጪ ተብዬ ነው የወጣሁት ከነበርኩበት። ለምን እንዳልኩሽ ያው በጊዜው ሶሻል ሚዲያ ማየት ስላልነበረብኝ ስላልፈለግኩኝ በቃ ያለኝ አማራጭ ስልኬን የሚደብቅልኝና መራቅ፣ ከሁሉ ነገር መራቅ ስለፈለግኩ ነው። ገባሽ? ለ45 ቀን ተፈቅዶልኝ 3 ወር ነው የቆየሁት። መጨረሻ ላይ ግን ዩ ሃቭ ቱ ጎ ነው ያሉኝ። ምክንያቱም ምንም ችግር የለብሽም። የስ አወዝ ዲፕሬሽን ታግኝቶብኛል። ለምን ቤቴን ዘግቼ ሁሌ ቤቴ ውስጥ ነው፣ በቃ መጠጣት ነው፣ ማንም ጋር መገናኘት አልፈልግም ምናምን ነው። ልክ ግን እንዳልሽው እውነተኛ ድራግ ሲወስዱ ከሲስተማቸው ለመውጣት ቴክስ ታይም ያማቸዋል። ማይሆኑት ነገር የለም በጣም እና እሷም አሁን አስተሳሰቧ እኮ አንዳንዴ እረዳታለሁ። እንደዚህ ቲክታክ ላይ ምናምን ስታደርግ ምናምን ሌላ ነገር እንትን ስትል ኢትስ ላይክ ድራግ ምን ያህል ብሬናችንን ኢፌክት እንደሚያደርገው ላይክ በደንብ ጉግል አድርጋችሁ ብታዩት ዋው። ስፔሻሊ ኮኬን በጣም በጣም ላይክ ጥሩንና መጥፎን ለይተሽ የምታውቂ ሰው እሱን ሁላ ትረሻዋለሽ። ምክንያቱም በቃ ማይንድሽ ጥሩና መጥፎን ለይቶ እንትን የሚለውን ነገር ይቆጣጠረዋል። ስለዚህ በቃ ወይም ትወርቂያለሽ ወይም እየተቀጠቀጥሽ ፍቅር ነው እያለሽ እዛ ቁጭ ትያለሽ። ለምን ጭንቅላትሽ አያስብም በትክክል? እኔም እሱን ብዬ ነው እታገሳለሁ እስከ መጨረሻው እንደፈለገች ትሁን ብዬ ስንት ተይተ ብዬ አልወጣም ያልኩት። አለቀ። እንዳልኩትም ስለ ቪዲዮ ስለተናገርኩት ነገር ይቅርታ አክን ሴታማች በሳይስታ ግን እኔ የቀረጽኩት ያልኩት ይኸው አዲስም ይናገራል። እሱም ብሎኝ ነው ለፖሊስ እየተጠራ ስለነበረ ለፖሊስ ማሳያ እሱን ሁሉ አድርጌ ለሌላ መሰደብ ተረፈ እንጂ ከቤቷ ፖሊስ ቤቷ ደርሷት እኮ ነው ወዲያውኑ ተመልሳ በታክሲ ቤቱ የተመለሰች። ግን እንኳን አንቺ ሪከርድ ባታረጊም ሚዲያ ላይ የወጣን ሁሉም ሰው ሊያደርገው ይችላል። እንደውም እኔ አሁን ሌላ ሰው ይሄንን እያብራራ ሞር ጭንቅላቷን ሊጎዳት ሁሉ ይችላል። አሁን እኛ ፎከስ ያደረግነው አንቺ ለምን እንደዚህ ያደረግሽ በሚለው ነው እንጂ እንደዚህ ያርገ ምናምን በሚለው አይደለም። ገባሽ? እዛ አይደለም። ሌላ ሰው ደግሞ ብትንትን አድርጎ ሞር ሊጎዳት ይችላል። አንቺ ሪከርድ ባታረጊ ቲክቶክ ላይ አይደለም እና ማታቂያትን አሜሪካ እና ኖሮ የሆና ምን ቤተሰብ ለቤተሰብ እየተቀዳዱ ይለኩ የለ እንዲስ። ስለዚህ በር ተከፍቶ ሌባ ለምን ገባ አይባልም ወይ? ሚዲያ ላይ አትውጡ። ሚዲያ ላይ ከወጣችሁ ግን ትችት ምንድን ነው? እንቅልፍ ተፈልጎ ህልም ተፈርቶ ነው የሚባለው። እንቅልፍ ፈልጎ ህልም ፈርቶ አይነት ሚዲያ ላይ ከወጣችሁ በራችሁን ከፍታችሁ የቤተሰባችሁን የገበናችሁን ካሳያችሁ ማንም ሰው ነው የሚቀጠቅጣችሁ። ከዚህ ሁሉ ግን ባትገቡስ? ስፔሻሊ ልጆች ካላችሁ ባታረጉትስ? ምክንያቱም የእናንተን ደስታ ለማድረግ ብላችሁ የልጆቻችሁን ህይወት ነው የምታጠፉት። ብዙ ሰው እኔ አይዶን ነው የራሱን ደስታ እንጂ የልጆቹን አያስብም መሰለኝ። ስትሳደቡ ሚዲያ ላይ ገብታችሁ በምትናገሩት ነገር በልጆቻችሁ ዋጋ እንደምትከፍሉ አታውቁ። የእናንተን ስሜት ስትሉ ለራሳችሁ ስሜት ስትሉ ልጆቻችሁን ህይወታቸውን እያበላሻችሁ ያላችሁ በጣም ብዙ ወላጆች አላችሁ። ስለ እውነት ብዙ ናችሁ። ልጅ አንድ ክፍል ቦታ እዛ አጠገባችሁ ቆሞ መጥፎ ቃል የምትናገሩ መርዝ የምትረጩ ፖለቲካ ምን የምትናገሩ በልጆቻችሁ ላይ በኋላ ልጄ ትምህርት ቤት ሄዶ መጥፎ ጓደኛ ያዛት በሉ። ምክንያቱም ባለጌ እናት ስላለው ከእናቱ ሰምቶ ነው። የልጅ ባለጌ የለም ያሳዳጊ እንጂ። ስለዚህ እንደዚህ አይነት ሰዎች ደግሞ አሁን እሷ ካሳለፈችው ነገር በጣም ያሳዝናል። ሞር መረዳት ያለባት ልጅ ነች። ሞር ስለ እውነት በደንብ ልትታገዝ የሚገባት ልጅ ናት። እድሉን አግኝታ የሚያግዛት
ወይ ጎበዝ ቤተሰብ ጠንካራ ከሆነ እሷን እያጽናና እያበረታታ በስራ ፋንታ ቢዚ እያደረገ በደንብ እንድትከታተል አለ። አንታውስ የሚባል ነገር አለ የሚሰጥ እንዳትጠጣ፣ እሱን እየወሰደች በሳምንት አንዴ እየሄደች እየዋጠች፣ የሚዋጥ ነው የሚጠጣ አይደል ነው ብቻ እሱን እየወሰደች ማቆም ትችላለች በራሷ ጊዜ ቀስ እያለች። ካልሆነ ግን ከባድ ነው እና እኔም ንቂታዬ ሜቢ በንግግር ካስከፋዎች ይቅርታ። ኧረ ችግር የለም ቴንኪው። እንደውም ለእኔ ትምህርት ሆኖኛል። አመሰግናለሁ። ሌላ ጊዜ ትምህርት ይሁንሽ። አሁን ያሽንትን ለማንምም አትላኪው። ጀስት አጭር ቪዲዮ በራስሽ ብቻ ይቅርታ ሚስ አንደርስታንድ ሆኖብን ብለሽ አንድ ቪዲዮ ሰርተሽ መልቀቅ ብቻ በቃ። አሁንም እኮ ልልቀቀውም እኮ ያልኩት ያው ከሰውየው ጋር ስትጨቃጨቅ ሂጂ ውጪ ብሎ ሲያባራት ነው እና ለእኔ ለክፉ አይደለም ልልቀቀውም። እኔ ለመልቀቅም ሀሳብ ኖሮኝ አይደለም፣ ግን ጓደኛዋ መጣ እኔ ቪዲዮን እንዳሰራጨውት እንትን ስትል እንዴ አጠገቧ እንዳደርሺ ምናምን አዩ ሲሪየስ እች ልጅ ምላት። ግን በውስጥ እኮ እያወራን ቀጥሎ ምን እናድርግ፣ ቀጥሎ ምን ይሻላል፣ ቀጥሎ ምናምን ምትል ልጅ ነበርን ሁለታችንም። አንድ ቀን ግን ስላልነበረች ይህ ስለተፈጠረ ኤኒዌይ ብቻ ይሁን። እስቲ አዲስ ጨረስ። አዎ ኩዊንዬ ሰላም ብያለሁ በድጋሚ ሃፒ ኒው ይር ለሚመለከተው ሃፒ ኒው ይር ቱ ረጅም ጊዜ ኩዊንዬ አለሽልኝ። ሁሉ ሰላም ሁሉ ፒስ ሰላም አለ፣ ሁሉ ሰላም አለን። እንግዲህ ምንም ምለው ነገር አለ ብለሻል። ሁሉ ነገር እንግዲህ ስሰማችሁ ነበረ። በአጠቃላይ ኪውዬ ወያባ አለሁን የዝብል የሚለውን ዘፈን እኮ ልጋብዝሽ ብዬ አዲስ አውርቶ ጨርሳ ወይ ምን ላይ ናችሁ? እኔ እኮ ምንም የሰማሁት ነገር የለም። እኔ እኮ 10 ሚኒትስ ቀረው እኮ ኒው ይር ምናምን ለማለት ብዬ ታውቂያታለሽ። ፓልቶክ ላይ ማን ነበር ስሙ? ፓልቶክ ላይ ሳይሆን እዚሁ ቲክቶክ ላይ በጣም እንትንትል ነበር፣ ፎሎ ታደርግ ነበረ። የሆነ ሀፕን አጋጥሟት የሆነ ስራ ግን ላይ ሆና ሲጋራ ስታጨስ አይቻታለሁ። ከዛ ውጭ እንዴ ቲክቶክ አይዘጋባትም እንዴ ብዬ አይቻታለሁ። ግን እኔ እዚህ ትመጣ ነበር አብዬ። እኔ ግን ቱ ቢሆነስ አላስታውሳት። ማንን ነው የምትይኝ? ኒኪን ነው ወይስ አዚቲ ነው? አዚቲ ማስተማጣለች። የሆነ ጊዜ መታ አንቺ ጋር አውርታ ተጫውታ ሄዳለች ምናምን ነገር። ከአንዴም ሁለቴ እንደመጣች አውቃለሁ። እሷ ራሱ ነግራኛለች። ይኸው ለነገሩ ይኸውልሽ እኮ ኩዊንዬ ማንን ከማን ታውቂያለሽ? ቢዚ ነሽ አይኖዛል። በቃ በዛን ያለው ገባሽ? አይፈረድብሽም። በአጠቃላይ ኒኪ ማለት እንግዲህ እንትን ያለች ራሷን በጣም አፕዴት አድርጋ የመጣች ልጅ ነች። ብዙ አላማ መደገፍ መበረታታት ያለባት ነገር ነች ያላት ልጅ ነች። ሶሻል እንደዛ አይነት ኤክስፒሪየንስ አሳልፋለች በጣም በሚገርም ሁኔታ ማለት ነው። በአጠቃላይ ማለት ነው አላንዛዛብሽ ሰምቷል። እስካሁን ድረስ እኔ መጨረሻ ላይ መጥቻለሁ። እስካሁን ድረስ እየተወራ ያለውን ነገር ብልጥ አምሮ ስላለሽ ሁሉን ነገር ባላንስ አድርገሻል። በቃ ኩዊንዬ ሌላ ሰዓትሽን ዌስት ማድረግ አልፈልግም። ወደ አዚቲ ስመጣልሽ ግን ምን እንደሆነ ታውቂያለሽ? ፀጉርሽ ላይ ያለውን ቁጥሮች አሉ አይደለ? እያንዳንዱ ታውቃቸዋለች። ቺ ስማርት እዚች ጋር ዚግዛግ እንደምትመጣው አይደለም የምታያት። የሚገርምሽ ነገር ተረዳሽ? አሪፍ ሙድ ላይ ያለችው ተመችቷታል። ታይ ብታያት የምትወጣ አይደለም። ግን እንደ ኢትዮጵያዊነት ከታዘለላት እኔ ምለው ማለት ነው ትክክለኛ የወታደራዊ አይነት ውሳኔ ነው መወሰድ ያለበት። ገብቶሻል አይደለ? ጉበቷ እስከሚነካ ድረስ፣ ልቧ እስከሚነካ ድረስ፣ አእምሯ እስከሚጦስ ድረስ መጠበቅ የለበትም የሚል ውሳኔ ላይ ደርሻለሁ። በጣም ቅርብ ቤተሰቧንም በሚገርምሽ ሁኔታ ገብቶሻል አይደል? የምታረጋቸው ነገር እያንዳንዳቸው ነገር ታውቃለች። ላይቭ ላይ እኮ አለችው እያለቀሰች ነው ሂድ እያሉ እኮ ይሄ እኮ ይሄ ይኸውልሽ ምን አለ መሰለሽ የሆነ ነገር የዛሬ 18 ዓመቱን ታሪኩን ተስበውና በመጠጥ ውስጥና በምትወስደው በሲጋራው ስፒድ አልኮኑ ላይ ትናውዝና ከዛም በኋላ ከትላንት ወደ የነበረው ነገር አምጥታ ታለቅሷለች። ለ16ኛ ጊዜ ልትነግርሽ ሁሉ ትችላለች። ይሲ አሁን ያልኩሻለሁ ቲንኩኝ ምን እንደሆነ ታውቂያለሽ? እቺ ልጅ ይዳን ከተባለ ትክክለኛ አይነት ስራ መሰራት አለበት። አዎ ቤት ተከራይታ ገብታለች፣ ቤቷ ነች ያለችው። የሚገርምሽ ነገር እንደውም የዛን ቀለታ ሀብን ተፈጥሮ ከሰውየው ጋር እንድትላቀቅ ፈጣሪ እኔ ልኮኛል ብዬ ነው እንትን ብለው ማስበው በሰዓቱ ማለት ነው። ምክንያቱም ፖሊስ በመላኩ ነፍሷ ድኗል። ቤት የተከራዩላት ዲሴምበር 1 ላይ የተከራዩላት ቤቷ ላይ ገብታለች። ዩሲ ሰውየው ደግሞ ኬዝ ያለበት ስለሆነ
ሊቀርባት አይፈልግም ካሁን በኋላ። ግን አሁን በጤናዋ ላይ ምን አይነት ስራ ይሰራ ብለሽ ኮይን ያሳስቦሽ ተጨንቀሽ ይሄን ነገር ሐሳብ እያሰባሰብሽ ከሆነ ምን እንደሆነ ታውቂያለሽ? ትክክለኛ ጠንካራ ያለ ውሳኔ በጤናዋ ላይ መወሰን አለበት ብዬ ነው የማስበው። Do you understand? ግን እሷ ፍላጎት ሲኖራት ነው። ፍላጎት አይደለም፣ እያየሻት እየከሰመች የምትመጣ ልጅ ነች። የተለያዩ ሳይንቲስቶችና ዶክተሮች ገብተዋል ኩይንዬ ያያዋታል። በጣም እየተጎዳሽ ነው። ዶክተር ስዊድን ኖርዌይ አንድ አይነት ህግ ነው። ኢቭን ዩሮፕ ሌላ ቦታ አንድ አይነት ነው። አንተ ካልፈለግ በፍጹም አያደርጉ። ያንተ ፍላጎት ሲኖር ነው የሚያግዙ። ለዛ ነው ኩይንዬ ሶሪ አፍ እንትን አልኩት። እጅና እግሯን አስረን እንደ ኢትዮጵያ አማኑኤል ሆስፒታል እናስገባት ማለት አይደለም። አይሰራም። ጠንከር ያለ ነገር አዲስ የት ነው የምትኖረው? እኔ ቨርጂኒያ። እዚህ ግን ዩሮፕ ግን የሰው ልጅ መብት ከመጠበቁ የተነሳ አልፈልግም ካለች አልፈልግም። የእሷ ፍቃድ ነው እንጂ አንተ ምናምን በፍጹም አትችልም። እሷ ብቻ ትግባ ሳይሆን የሆነ ነገር በጣም በጠነከረ ሁኔታ ተሰርቶ ጤናዋ ላይ ቢሰራ ይሻላል። ኩይንዬ ዛሬ እያወራን አይደለ? እሷ በዚህ ሰዓት እየከሰመች ነው፣ እያለቀች ነው። ገብቶሻል? ሰውነት ይደክማል። የሰጠሽውን ያህል አይቀበልም። እየደነዘዘ ይመጣል። ለመውጣት አይደለም እሷ እየሰራች ያለችው፣ ለመውጣት የሚያግዟትን ሰዎች ሀልፍ እያደረገች አይደለም። ገባሽ አይደለ? ስራ አለባት። 10 ሰዓት 12 ሰዓት እንደምትሰራ እናውቃለን። ለመስራት ደግሞ ኢነርጂ ያስፈልጋል። ኢነርጂዋን ደግሞ አንድ ቀን ረፍት ሲኖራት ደግሞ ሉዝ እያደረገችው እና ኮይንዬ ከተሰራ አይቀር እንደዚህ እያየናት እየከሰመች እያለቀች ነው። ገባሽ? ያለውን ነገር እርግጥ ተደርጎ አንድ ነገር ቢደረግ ጥሩ ነው። ግን ነገ ከነገ ወዲያ ደግሞ ይገባሻል ምን እንደሚፈጠር ማለት ነው። እና እኔ እሱን ነው የምነግርሽ ማለት ነው። በጣም መተናል፣ ደክመናል ምናምን ብዙ ነገሮችን ቼክአፕ እያደረግን ነው። ሰውየው በጣም እድለኛ ነች። ሊገላት ነበረ። ከካሜራ በስተጀርባ ሆኖ ምናምን ነገር ስለት ያሳያታል። ባፉ ድራግ ያጎርሳታል። ዩሲ በመጣጣው ነገር ላይ የሆነ ነገር ይከትባታል። እሷም ትናገራለች። መክሰስ ነው። እሷ ካልፈለገች መክሰስ ይቻላል። እሷ ካልፈለገች መክሰስ አትከሰውም። ለምን መሰለሽ? ይሄ ነገር ሴታፕ መስራት ከጀመረ ከአመታት በፊት ነው። ገብቶሻል አይደል? ከይቅርታ ጋር አዲስ ይደርሳል። 4 ደቂቃ ቀረ። ሃፒ ኒው ይር። አመሰግናለሁ በጣም ኒው ይር። ንቂታዬ ይመችኝ ቆንጆ። ሁላችሁም አዲስዬ ቴንኪው ብራዘር። ሃፒ ኒው ይር ብለናል። ሃፒ ኒው ይር። አዲስ አመት የፍቅር፣ የሰላም፣ የጤና፣ የደስታ ያርግልን። አሜን አሜን። ጭንቅላታችን የምንቀይርበት የምንተሳሰብበት ይቅርታ ባይቻ ሳይሆን የይቅርታ ልብ ተቀባዮች አድርገን አዲስ አመት የምንጠላላ የምንናናቅ የምንርስ በታችን ሳይሆን ልክ ህጻጽ ሲባል አንድ ሆነን እንደሆን ነው። በሰላሙም በፍቅሩም በመከባበሩም ብሔር ብሔረሰብ ሳንሰሩ የሰውን ሞት እና ውድቀት ሳንመኝ በጋራ ሆነን ሁሉ ነገር በቃ የምንቋቋምበት ሆንልላለሁ። በቤታችሁ፣ በትዳራችሁ፣ በልጆቻችሁ፣ በስራችሁ፣ በኑሯችሁ፣ በሁሉ ነገራችሁ የተበላሸባችሁ ሰዎች በአዲሱ ዓመት ፈጣሪ አምላክ አግዟችሁ እንደፈለጋችሁ ሳይሆን ፈጣሪ እንደሚፈልገው አድርጎላችሁ ጥሩ ጊዜ ትጀምሩ እመኝላችኋለሁ። መልካም አዲስ ዓመት አትቆይናቴ ለሁላችሁ ጥሩ ወርቅ ልብ የምትገዥበት ያርግልሽ። ወዳችኋለሁ። 3 ደቂቃ ነው የቀረኝ። see you guys ሞፎዬ ሳሚዬ ቻው። አልመጣም ጋይስ። ሜቢ ድንገት መጣ ይሆናል፣ ድንገት አልመጣም ይሆናል። ኦኬ ነይ ካላችሁ ይመጣለሁ፣ ግን ባለቤቴ ነገ ስለሚመጡ ልጠፋባችሁ እችላለሁ።